አብዛኞቻችሁ አሊኤክስፕረስ ላይ እየተሳሳታችሁት ያላችሁ ስህተት አለ። እነዚህን ነገሮች ስታደርጉ ኦርደር አንሰክሰስፉል፣ ፔሜንት ፌልድ እና ከዚህም ከባሰ አካውንታችሁን ሊያዘጋባችሁ ካርዳችሁንም ዲክላይን ሊያስደርግባችሁ ይችላል። ስለዚህ በዛሬ ቪዲዮ መጠንቀቅ ያለባችሁን እያንዳንዱን ነገሮች እንመለከታለን። በብዛት ደግሞ ፔሜንት ፌልድ እና ኦርደር አንሰክሰስፉል እያለ ያስቸገራችሁ ሰዎች ካላችሁ ፊክስ ማድረግ የምትችሉበትን መንገድ እጠቁማችኋለሁ። ለዚህ ቻናል አዲስ ከሆናችሁ እኔ ሶል እባላለሁ። ይህ ቻናል ቴች ሶል ይባላል። እንደዚህ አይነት ጠቃሚና አስተማሪ ኢምፖርቲንግ እና የተለያዩ ቲፖችን እሰጣችኋለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እና ላይክ ማድረግ እንዳትረሱ። ወደ ቪዲዮአችን እንግባ። ስለዚህ ጋይስ መግቢያው ላይ እንደተነጋገር ነው ብዙዎቻችሁ የሚገጥማችሁን ኤረር እንዴት ፊክስ ማድረግ እንደምትችሉ ነው በዚህ ቪዲዮ ማሳያችሁ። እነዚህን ደግሞ ያገኘሁት እናንተው በቴሌግራም ከነገራችሁኝና በኮሜንት ከተመለከትኳቸው ነው ማለት ነው። እናንተም ቴሌግራማችንን ጆይን አድርጋችሁ አዳዲስ እቃዎች ሲኖሩ ሴል ሲወጣ እዛ ላይ ፖስት ስለማድረግ ዲስክሪፕሽን ላይ ያለውን ቴሌግራም ቻናል ጆይን ማድረግ ሁላችሁም እንዳትረሱ፣ እሱን ላሳስባችሁ ፈልጋለሁ። አዳዲስ እቃዎች ዲስካውንት ሴል ሲወጣ እዛ ላይ ስለምለቅ ማለት ነው። ከዛ በተረፈ አብዛኞቻችሁ የሚገጥሟችሁ ኤረሮች አሉ። ቅድም እንደተነጋገር ነው እነዛ ኤረሮች ለምን ሀፕን እያደረጉ እንደሆነ ስቴፕ ባይ ስቴፕ ሁሉን ነገር እነግራችኋለሁ። እነዚህን ነገሮች በትክክል የምታውቋቸው ከሆነ ይሄ ኤረር በምንም ምክንያት ሊከሰት ስለማይችል እነዚህ ነገሮች እንመለከታለን ማለት ነው። እነዚህ ነው እኔም ከዚህ በፊት ገጥመውኝ ስለነበር ምን እንደሆኑ አንድ ባንድ እነግራችኋለሁ። የመጀመሪያው ምን ይሆናል? ብዙ ዲቫይስ ላይ ሎጊን ማድረግ አካውንታችሁን አሊኤክስፕረስ ላይ የከፈታችሁበት አንድ ኢሜል አለ አይደለ? ያንን ኢሜል የተለያዩ ዲቫይሶች ላይ ሎጊን ማድረግ እንደ ትሬት ሊታይ ይችላል፣ ወይም ደግሞ አጠራጣሪ ሊሆን ይችላል። ምክንያቱም እናንተ አንድ ዲቫይስ ካላችሁ እዛ ላይ ሎጊን ካደረጋችሁና ሄዳችሁ ሌላም ዲቫይስ ላይ በተደጋጋሚ ሎጊን ካረጋችሁ ሰስፒሺየስ የሆነ ነገር ይፈጥራል። እኔ መመክራችሁ ከቻላችሁ የምትጠቀሙበትን ዲቫይስ ላይ ያለውን ብቻ ብትጠቀሙ ጥሩ ነው። ካልሆነ ደግሞ ግዴታ ከሆነ ያንን ሎጋውት ብላችሁ ሌላ ቦታ ሎጊን ማድረግ ዲቫይስ ከቀየራችሁ ምናምን ማለት ነው። እንደዛ ማድረግ ትችላላችሁ። በሁለተኛው ደግሞ አብዛኞቻችሁ የምትሳሳቱት እና ቀጥታ ነው ፍላግ የሚያደርገው አካውንታችሁን። ይህን ነገር ካደረጋችሁ ተመሳሳይ ማስተር ካርድ መጠቀም፣ ለተለያየ አካውንት ተመሳሳይ ማስተር ካርድ መጠቀም፣ ይሄ በጣም ፎርቢድን ነው። ይህንን እንዴት ያውቁታል ካላችሁ አንድ ሰው አካውንቱ ላይ ያስገባውን ካርድ ኢንፎርሜሽን ማስተር ካርድ ሊሆን ይችላል፣ ቪዛ ሊሆን ይችላል። ያንን ኢንፎርሜሽን ወስዶ ሌላ ሰው ጓደኛው፣ ቤተሰብ ወይም ደግሞ ራሱ ሰውየውም ዌልካም ዲል ድጋሚ ለመጠቀም ፈልጎ ያንኑ ካርድ ኮኔክት የሚያደርግ ከሆነ በራሱ እጅ ምን እያለ ነው? ሁለት አካውንት ከፍቻለሁ፣ በአንዱ ስላዘዝኩኝ ዌልካም ዲሉ እንትን ስላለ በሁለተኛውም ልደግም ነው እያላቸው እንደሆነ መቁጠር አለባችሁ። ስለዚህ በጭራሽ በአንድ ካርድ ከአንድ አካውንት በላይ እንዳትጠቀሙ። ይሄ ምንም ጥያቄ የሌለው ነገር ነው። ምክንያቱም ቀጥታ ያውቁባቸዋል። ይሄ ተመሳሳይ ካርድ እንደምታውቁት ማስተር ካርድ ያው ሚስጥራዊ ቁጥር ነው። ያ ሚስጥራዊ ቁጥር ለአንድ ሰው አንድ ነው ሊሰጠው የሚችለው፣ ተመሳሳይ ብዙ ሰው ሊኖረው አይችልም። ስለዚህ ይህም ቀጥታ ፍላግ ያስደርጋቸዋል፣ አካውንታችሁ ፍላግ እንዲሆን ያደርግባቸዋል። ይህንንም ብዙዎቻችሁ ስለምትሳሳቱ ዛሬውኑ ማስተካከል ይኖርባችኋል ማለት ነው። በሶስተኛ ደግሞ የምንመለከተው ደሴም አይፒ ተጠቅማችሁ የተለያዩ አካውንቶችን መክፋት። ይህ ምንድን ነው? አንድ ቤት ውስጥ የምትጠቀሙበት ዋይፋይ ሊኖር ይችላል። ያንን ዋይፋይ በመጠቀም አንድ አካውንት ክሬት ካደረጋችሁ ከዛ አካውንት ተጨማሪ ሌላ አካውንት የምትከፍቱ ከሆነ ደብል ዱፕሊኬት ይሆንባችኋል። ከዚህ በፊትም ቪዲዮዎች ላይ እንደነገርኳችሁ ዱፕሊኬት ስለሚያደርግባችሁ መክፈት ያለባችሁ ዋይፋይ የምትጠቀሙ ከሆነ ኢቨን በእናንተ ቤት እናንተ የከፈታችሁት አሊኤክስፕረስ አካውንት ካለ ሌላ የእናንተ ቤተሰብ እንኳን አሊኤክስፕረስ አካውንት ከፍቶ የሚል ከሆነ ፍላግ ሊያደርግባችሁ ይችላል። ምክንያቱም ደሴም አይፒ አድሬስ ነው። ቤታችሁ ኢትዮ ቴሌኮም ወይም ሳፋሪኮም ነው የምትጠቀሙት አብዛኞቻችሁ። ያንን ለዛ ሰብስክራይብ ስታደርጉ ለኢትዮ ቴሌኮም ወይም ለሳፋሪኮም ሰብስክራይብ ስታደርጉ አንድ አይፒ አድሬስ ነው የሚሰጧችሁ። አንድ አይፒ አድሬስ ነው ለአንድ ሰው የሚሰጠው። ስለዚህ ለአንድ ቤት የሚሰጠው ማለት ነው። ስለዚህ እሱም በጣም ፍላግ እንዲሆን ያደርግባቸዋል። ይህንን
እንትን ማለት አለባችሁ። ከቻላችሁ የሌላ ሰው ዋይፋይ ጋር ሄዳችሁ ኮኔክት ማድረግ ይኖርባችኋል። ይህን ፍላግ ያስደርጋችኋል አካውንታችሁን ማለት ነው። ሌላኛው ደግሞ የምንመለከተው እነዚህ ነገሮች እየገጠሟችሁ ከሆነ ከዚህ በፊት የጠቀስናቸው እያንዳንዱ ነገሮች መለስ ለማለት ያህል ብዙ ዲቫይስ ላይ ሎጊን አድርጋችሁ ሊሆን ይችላል፣ ወይም ደግሞ ተመሳሳይ ካርድ ተጠቅማችሁ ሊሆን ይችላል፣ ወይም ደግሞ በአንድ አይነት አይፒ አድሬስ የተለያዩ አካውንቶችን ከፍታችሁ ሊሆን ይችላል። እነዚህን ነገሮች አድርጋችሁ አካውንታችሁ ፔመንት ፌልድ ኦርደር አንሰክሰስፉል ሊል ይችላል። እነዚህ ነገሮች ካለ እንዴት ነው ፊክስ የምታደርጉት የሚለውን ከዚህ በመቀጠል እንመለከታለን ማለት ነው። በመጀመሪያ ማድረግ የምትችሉት ከዚህ በፊት የጠቀስኩላችሁ ችግሮች ካሉ እነዛን ታስቀራላችሁ። ያንን አስቀርታችሁ አሊኤክስፕረስ አፕሊኬሽናችሁን አንኢንስቶል ማድረግ አለባችሁ፣ ወይም ከስልካችሁ ላይ ዲሊት ማድረግ አለባችሁ። ያንን ዲሊት ካደረጋችሁ በኋላ ያልኳችሁን አሁን ተመሳሳይ ዋይፋይ ላይ ካልኳችሁ ዋይፋይን ትታችሁ በሌላ ዋይፋይ አድርጋችሁ ድጋሚ አሊኤክስፕረሱን ጭናችሁ ትከፍታላችሁ ማለት ነው። እንደዚህ በማድረግ ዲቴክት እንዳያደርጓችሁ ያው በአዲስ ኢሜል ነው አድርጋችሁ መክፈት ትችላላችሁ። ይህ አንደኛው መንገድ ነው። በዚህ አጋጣሚ ዌልካም ዲል ድጋሚ እንዴት መጠቀም እንደምትችሉ ምናምን ለየት ያለ ቪዲዮ እንዲሰራላችሁ የምትፈልጉ በኮሜንት ሴክሽን አሳውቁኝ። በሁለተኛ ደግሞ የምንመለከተው ይህንን ችግር ለመፍታት ክሊር ካች ማድረግ ትችላላችሁ። ያንኑ አሊኤክስፕረስ አፕሊኬሽን ክሊር ካች ማድረግ ወይም ደግሞ ክሊር ሂስትሪ ማድረግ ትችላላችሁ። እዚሁ ጋር ለማሳየት ያህል አሊኤክስፕረስን ሆልድ ዳውን አድርገዋለሁ። ከዛ ጋር እዚች ጋር ዳር ላይ የኦፕሽን ምልክት አለች። እቺን ነክታችሁ ከገባችሁ በኋላ ቀጥታ ወርዳችሁ ይህንን ስቶሬጅ የሚለውን ታብ ተነኩታላችሁ። እዚህ ጋር ክሊር ካች የሚልም አለ፣ ክሊር ዳታም የሚል አለ። አንስቶል ከምታደርጉት ክሊር ዳታ ማድረግ ትችላላችሁ። ቅድም እንደነገርኳችሁ ክሊር ካችም አድርጋችሁ ሁለቱን ስታደርጉት አፕሊኬሽኑን እንደ አዲስ ያደርገዋል። ወይም ደግሞ ከዚህ በፊት የተጠቀማችሁትን ኢንፎርሜሽን ከአፕሊኬሽኑ ላይ ስለሚያጠፋላችሁ አፕሊኬሽኑን እንደ አዲስ ሬጂስተር ማድረግ ትችላላችሁ ማለት ነው። ይህም ዋነኛው መንገድ ነው። ወደ አሊኤክስፕረስ አፕሊኬሽናችን እንመለሳለን። እነዚህን ሁለት ነገሮች ዋና ነገሮች በማድረግ ፊክስ ታደርጋላችሁ እና ቅድም እንደነገርኳችሁ አንድ አይነት አይፒ አድሬስ መጠቀም ፍላግ ያስደርጋል ብያችሁ ነበር። ዋይፋይ የምትጠቀሙ ከሆነ አይሰጀስት ዳታ እንድትጠቀሙ፣ ዳታ ትጠቀሙ ከነበር ደግሞ ዋይፋይ መጠቀም ይኖርባችኋል። እንደዚህ እያደረጋችሁ የሌላ ደግሞ የቤተሰብ ዋይፋይ የጓደኛችሁ ካለ እዛ እየሄዳችሁ ወይ ደግሞ ፐብሊክ ዋይፋዮችም ሊሆኑ ይችላሉ፣ እነዛን እየተጠቀማችሁ ማዘዝ ትችላላችሁ። አይ ሆፕ ይህ ቪዲዮ ሲምፕል እና ክሊር ነበረ በጣም። ተያያዥ ጥያቄ ካላችሁ እስኪ ኮሜንት ሴክሽን ላይ አስቀምጡልኝ። በደንብ አብራርቼ እሰራላችኋለሁ ሌላ ቪዲዮ ማለት ነው። ሰብስክራይብ ማድረግና ቪዲዮን ላይክ ማድረግ እንዳትረሱ። በቀጣይ ቪዲዮ እስከምንገናኝ ደግሞ ቸር ሰንብቱልኝ። ቻው